መንፈስ ቅዱስ በውስጣችሁ አለ፣ ሆኖም ግን አሁንም ምንም ኃይል አይሰማችሁም። ለዚህም ምክንያቶች አሉ። እንዴት የእግዚአብሔር መንፈስ ሞልቶባችሁ እያለ አሁንም በውስጣችሁ መንፈሳዊ ድካም እንደሚሰማችሁ አስባችሁ ታውቃላችሁ? ልክ በውስጣችሁ ያለ አንድ ነገር ከሰማያዊው ፍሰት ጋር ሙሉ በሙሉ እንዳልተገናኘ ሁሉ በዛሬው መልእክት ብዙ አማኞች በዝምታ የሚጋፈጡትን ነገር ግን በግልጽ ብዙም የማይናገሩትን ትግል እንመረምራለን። እንዴት መንፈስ ቅዱስ በውስጣችሁ እየኖረ አሁንም ፍሬ ቢስ ውጤታማ ያልሆናችሁ ሊሰማችሁ ይችላል። ትጸልያላችሁ፣ ታመልካላችሁ፣ ቅዱስ ቃሉን ታነባላችሁ፣ እናም እንደዳናችሁ ታውቃላችሁ። ነገር ግን በውስጣችሁ ጥልቅ የሆነ ነገር የጎደለ የመሰለ ስሜት አለ። የእግዚአብሔርን ሕልውና በማስተናገድና በስልጣን ውስጥ በመንቀሳቀስ መካከል ግልጽ የሆነ ልዩነት አለ። ዛሬ ብዙ መንፈስ የሞላባቸው አማኞች በኃይል እንዳይኖሩ የሚከለክሉ የተደበቁ እንቅፋቶችን እንገልጻለን። መንፈሳዊ ጥንካሬያችሁ ምን እንደሚያሟጥጠው እናያለን። የውስጣችሁ ነበልባልን ምን እንደሚያደበዝዘውና በእናንተ ውስጥ በሚሰራው የእግዚአብሔር ኃይል ሙሉ መገለጥ መካከል ምን እንደሚቆም እናያለን። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም በሕይወታችሁ ውስጥ የሰማይን ፍሰት ሲገድብ የቆየውን ምን እንደሆነ ስለምታገኙት። የመጀመሪያው ምክንያት ስለ መንፈሳዊ ማንነታችሁ አለማወቅ ነው። ኃይል ንቃትን፣ ዕውቅናን ይጠይቃል። ሕዝቤ ዕውቀትን ከማጣቱ የተነሳ ጠፍቷል። ባልተረዳችሁት ነገር ውስጥ መመላለስ አትችሉም። መንፈስ ቅዱስ እናንተን የሚያበረታታ ብቻ አይደለም፣ ማንነታችሁንም ይገልጻል። ነገር ግን ስለ ማንነታችሁ ግንዛቤ ሲጎድላችሁ እግዚአብሔር አስቀድሞ ከሰጣችሁ በታች ትኖራላችሁ። ብዙ አማኞች አስቀድመው ስላላቸው ነገር መጸለያቸውን ይቀጥላሉ፣ ምክንያቱም በውስጣቸው ምን እንደሚሸከሙ ማስተዋል ተስኗቸዋል። እናንተ የዳናችሁ ብቻ አይደላችሁም፣ በሰማያዊ ስፍራ ከክርስቶስ ጋር ተቀምጣችኋል። እናንተ ሰው ብቻ አይደላችሁም፣ መለኮታዊ ባህሪን ትሸከማላችሁ። መንፈስ ቅዱስ ከጎናችሁ አይደለም ያለው፣ እርሱ በውስጣችሁ ነው የሚኖረው። ሆኖም ብዙ ክርስቲያኖች እንደ ባለቤት ሳይሆን እንደ ተከራይ ይኖራሉ። የእግዚአብሔርን ክብር በየጊዜው እንደመሸከም ፋንታ አልፎ አልፎ ብቻ ይለማመዱታል። ያልተረዳችሁትን ያልተገነዘባችሁትን ነገር ማንጸባረቅ አትችሉም። መገለጡ እውነት እስኪሆን ድረስ ኃይላችሁ ጥቅም ላይ ያልዋለ እምቅ አቅም ሆኖ ይቆያል። አለማወቅ ንጉስን እንደ ባሪያ እንዲኖር ያደርገዋል። ማንነቱን የማይረዳ አማኝ ሰማይ አስቀድሞ የሰጠውን ነገር ለማግኘት ዘውትር ይለምናል። ኃይል ከማንነት ይፈልቃል፣ ምክንያቱም ስልጣን ከንቃት ከማወቅ የሚመነጭ ነው። ኢየሱስ ፈተና በገጠመው ጊዜ አልደነገጠም። እርሱ የሰጠው ምላሽ ከማንነቱ በመነሳት ነበር ተብሎ ተጽፏል ብሎ አወጀ። ምክንያቱም ማን እንደሆነና ከየት እንደመጣ ያውቅ ነበር። የንጉስ ልጅ መሆናችሁን ስትረሱ እንደ የወላጅ አልባ ልጅ መኖር ትጀምራላችሁ። የቃላቶቻችሁን ስልጣን ስትረሱ በእምነት ፋንታ በፍርሃት ትናገራላችሁ። መንፈስ ኃይልን ይለቃል፣ ነገር ግን ያ ኃይል እንዲገለጥ አይምሯችሁ ከእርሱ ጋር መጣጣም አለበት። በመንፈስ የሚመራ ሕይወትን በተገደበ አስተሳሰብ መኖር አትችሉም። ብዙዎች ተጨማሪ ኃይልን ከመጠየቃቸው በፊት እነማን እንደሆኑ በመርሳት እየተመላለሱ እሳትን ለማግኘት ይጸልያሉ። በክርስቶስ ማንነታችሁ አስቀድሞ ማን እንደሆናችሁ የላቀ መገለጥ እንዲኖራችሁ ጠይቁ። ማንነታችሁን ይበልጥ በተረዳችሁ ቁጥር ከሰዎች ማረጋገጫን፣ ተቀባይነትን መፈለጋችሁ ይቀንሳል። ስልጣናችሁን ይበልጥ ባወቃችሁ ቁጥር ተቃውሞን የመፍራት አዝማሚያችሁ ይቀንሳል። እናንተ የተፈጠራችሁት በዚህ ዓለም ላይ እንዲሁ በሕይወት ለመቆየት ለመትረፍ ብቻ አይደለም። ዓለምን እንድትለውጡ ተጽዕኖ እንድታሳድሩባት ተቀብታችኋል። ኃይል የሚጀምረው ማንነት ሲታወስ ነው። እናም ሌላኛው ምክንያት ከቃሉ መለየት ነው። መንፈስ የሚሰራው በመጽሐፍ ቅዱስ በቃሉ በኩል ነው። እኔ የነገርኳችሁ ቃል መንፈስ ነው፣ ሕይወትም ነው። የእግዚአብሔር ቃል የተጻፈ ጽሑፍ ብቻ አይደለም። ቃሉ በሌለበት ቦታ የመንፈሱ ድምፅ ዝም ይላል። ብዙዎች የመንፈስን መንቀሳቀስ ይመኛሉ፣ ነገር ግን የቃሉን መሰረት ችላ ይላሉ። መብራታችሁ ዘይት ከሌለው በኃይል መመላለስ አትችሉም። ያም ዘይት የሚፈልገው መጽሐፍ ቅዱስ ጋር ካለ ጥልቅ ግንኙነት ትውውቅ ነው።
መንፈስ ቅዱስ በእግዚአብሔር ቃል ጎዳና ላይ ይንቀሳቀሳል። እርሱ የሚሰራው በእውነት በኩል ነው። ከቃሉ ስትለዩ ከድምፁ ትለያላችሁ። ስሜታዊ አምልኮ ሊያነቃቃችሁ ይችላል፣ ቃሉ ግን ያጸናችኋል። መንፈስና ቃሉ አይፎካከሩም፣ እነሱ አብረው ይሰራሉ። ቃሉ የእግዚአብሔርን ፈቃድ ይገልጻል፣ መንፈስ ደግሞ ያንን እንድትኖሩበት ኃይል ይሰጣችኋል። ያለ ቃሉ ስሜትን ከእውነተኛ መለኮታዊ መገናኘት ጋር ልታሳስቱ ትችላላችሁ። ያለ እምነት የሚሆን ኃይል ያለ ውጤት የሚጮህ ጩኸት ይሆናል። ልክ ኤሌክትሪክ ለመፍሰስ ሽቦ እንደሚያስፈልገው ሁሉ መንፈስም ኃይሉን ለመልቀቅ ቃሉን ይጠቀማል። ነፍሳችሁ ከመለኮታዊ መገለጥ ከተለየች መንፈሳዊ ጥንካሬን መጠበቅ አትችሉም። ቃል በእናንተ ውስጥ በብዛት በኖረ ቁጥር ሰማይ በእናንተ ውስጥ በብዛት ይፈሳል። ኢየሱስ ጠላትን ያሸነፈው በድምፅ ጩኸት ሳይሆን በቃሉ ነበር ተብሎ ተጽፏል። የእርሱ መሳሪያ ነበረ። ቃሉን ወደ ውስጣችሁ ስታስገቡ ስታዋህዱት መንፈስ ስልጣናችሁን ያጎላዋል። ጠላት በልሳን በሚጸልይ ብቻ ሳይሆን ቃሉን በድፍረት በሚያውጅ አማኝ ፊት ይንቀጠቀጣል። ኃይል የሚጀምረው እግዚአብሔር አስቀድሞ የተናገረውን እናንተ ስትናገሩ ነው። በውስጣችሁ የምታከማቹት እያንዳንዱ ጥቅስ መንፈስ ሊጠቀምበት የሚችል መሳሪያ ይሆናል። ቃሉ ታሪክ ብቻ አይደለም፣ ሕያው ኃይል ነው። ከመጽሐፍ ቅዱስ ጋር ያላችሁ ግንኙነት ጥልቀት የሌለው ከሆነ ከመንፈስ ጋር ያላችሁ ግንኙነት ደካማ ይሆናል። ነገር ግን ቃሉ የዕለት ከዕለት ምግባችሁ ሲሆን መንፈስ የዕለት ከዕለት ጥንካሬያችሁ ይሆናል። መንፈሱ የሚንቀሳቀሰው ቃሉ ባለበት ቦታ ነው። ቃሉ ሐሳባችሁን ሲሞላው መንፈስ ሕይወታችሁን ይሞላዋል። መንፈስ በሞላበት ደግሞ ኃይል ይፈሳል። ሌላኛው ምክንያት ደግሞ ይቅር አለማለትና የውስጥ መበከል ነው። መንፈሱ በታገደ በተዘጋ ልብ ውስጥ ሊፈስ አይችልም። መንፈስ ቅዱስ የሚኖረው በንጽህና ውስጥ እንጂ በፍጹምነት ውስጥ አይደለም። ኃይል በበከሉ መስመሮች ውስጥ ሊንቀሳቀስ አይችልም። የተቀባችሁ ልትሆኑ ትችላላችሁ፣ ነገር ግን የተገደባችሁ ስጦታ ያላችሁ፣ ነገር ግን የተወሰናችሁ በእግዚአብሔር ቤት ውስጥ ያላችሁ፣ ነገር ግን ከእንቅስቃሴው የተለያችሁ ልትሆኑ ትችላላችሁ። ይህም የሆነው በቀላሉ ልባችሁ ሰማይ ሊኖርበት የማይችለውን ነገር ተሸክሞ ስለሆነ ነው። የእግዚአብሔር መንፈስ ዘውትር እንደሚፈስና ሕይወት እንደሚሰጥ ንጹህ ወንዝ ነው። ነገር ግን የነፍሳችሁ መንገዶች በምሬት፣ በቂም፣ በቅናት፣ በትዕቢት ወይም በይቅር አለማለት ሲሞሉ ያ ወንዝ ይገደባል። የተገደበ ወንዝ ደግሞ መበስበስን እንጂ ሕይወትን አያመጣም። በውስጣችሁ ቂም ይዛችሁ በውጫዊ መልኩ እግዚአብሔርን ልታመሰግኑት ትችላላችሁ። ነገር ግን መንፈስ በተከፋፈለ ምድር ላይ አይንቀሳቀስም። በስቃይ የታሰረውን ሊያበረታታ አይችልም። ብዙ አማኞች መንፈስ አያጣቸውም። ያጣቸው የመንፈስ ፍሰት ነው። ልባቸው እነሱ ለመልቀቅ እምቢ ባሉት ነገር ስለተሞላ ኃይሉን በውስጣቸው አስረውታል። ዳዊት ተጨማሪ ቅባት ያልጠየቀው ነገር ግን ንጹህ ልብን የለመነው ለዚህ ነው። የእርሱ ኃይል የሚጸናው በሥራ አፈጻጸም ሳይሆን በንጽህና መሆኑን ተረድቶ ነበር። እግዚአብሔር ትሑት የሆነን ዕቃ ሊቀባ ይችላል፣ የደነደነውን መንፈስ ግን አይደለም። የበከለ ዕቃ ቅዱስ ዘይትን ሊሸከም አይችልም። ይቅርታ ስሜት አይደለም፣ ውሳኔ ነው። ከባርነት ይልቅ ነፃነትን፣ ከምሬት ይልቅ ፈውስ መምረጥ ነው። አምላክ ሆይ እኔ የጎዳኝን ነገር በአንተ እተማመናለሁ ማለት ነው። እናም ይህን ስታደርግ አንድ ነገር ይቀየራል፣ ፍሰቱ ይመለሳል። ሰማይ እንደገና በአንተ ውስጥ መንቀሳቀስ ይጀምራል እና ኃይል ይመለሳል። መቀባት ከመምጣቱ በፊት ሁልጊዜ መንጻት ይቀድማል። ዘይቱ ዳዊትን ከመንካቱ በፊት ዕቃው መሰበር ነበረበት። ስብራትም በውስጥ ያለውን ይለቀዋል። እግዚአብሔር ልብህን እንዲያለሰልስ ስትፈቅድ መንፈሱ እንደገና መፍሰስ ይጀምራል። ብዙዎች አዲስ መፍሰስን እየጠበቁ ነው። ነገር ግን እግዚአብሔር እየጠበቀ ያለው የተገዛ ልብን ነው። እርሱም ለማንጻት ፈቃደኛ ያልሆንክበትን ነገር ላይ ማፍሰስ አልችልም እያለ ነው። መንፈስ በቂም ውስጥ አይኖርም፣ እርሱ በጸጋ ውስጥ ይኖራል። ስቃዩን በለቀክበት ቅጽበት የእግዚአብሔር መገኘት መንገድ እንዳገኘ ውሃ ፈጥኖ ይገባል። በውስጥ ጨለማን ይዘ ሰማይን ማስተናገድ አትችልም። ይቅርታ የመለኮትን ፍሰት የሚከፍት ቁልፍ ነው። እሱን ልቀቅና እግዚአብሔር ልብህን በሰላም እንዲሞላው ፍቀድ።
ሌላኛው ምክንያት ደግሞ ጸሎቶችን ችላ ማለት ኃይልን ያጠፋል። ግንኙነት በጠፋበት ቦታ ሰዎች ሁል ጊዜ ሲጸልዩና ተስፋም ሊቆርጡ አይገባም። ጸሎት ስርዓት አይደለም፣ እርሱ የመንፈስ የህይወት መስመር ነው። በራስ መንፈስና በእግዚአብሔር መንፈስ መካከል የሚደረግ ቀጣይነት ያለው ውይይት ነው። ጸሎት ሲዳከም ኃይል ይዳከማል። ግንኙነት ሲቆም ትስስር ይጠፋል። እናም ትስስር ሲጠፋ ስልጣን ይጠፋል። ብዙ አማኞች ያለ ኃይል ይኖራሉ፣ መንፈሱ ስለተዋቸው ሳይሆን ከእርሱ ጋር መገናኘታቸውን ስላቆሙ ነው። ተለያይተ እየኖርክ አሁንም መለኮታዊ ፍሰትን ልትጠብቅ አትችልም። ጸሎት ምርጫ አይደለም፣ እሱ በጣም አስፈላጊ ነው። ልክ አካል ያለ አየር መኖር እንደማይችል ሁሉ መንፈስም ያለ ጸሎት መኖር አይችልም። መንፈስ ቅዱስ በዘፈቀደ አይንቀሳቀስም። እርሱ በግንኙነት በቅርበትና በቀጣይነት ውስጥ ይንቀሳቀሳል። ስትጸልይ እግዚአብሔርን መረጃ እየሰጠኸው አይደለም፣ እርሱን እየጋበዝከው ነው። ጸሎት ሸክም አይደለም፣ መግቢያ ነው። እሱም ሰማይን ወደ ዕለት ከዕለት ህይወት ይከፍታል። ጸሎትን ችላ ማለት ከኃይል ምንጭ ተነቅሎ ነገር ግን ሁሉ ለምን ጨለመ ብሎ ከመደነቅ ጋር አንድ ነው። ሁሉም አካላት ሊኖሩ ይችላሉ፣ ነገር ግን ያለ ግንኙነት ምንም ነገር አይሰራም። ይበልጥ በጸለይ ቁጥር ይበልጥ ታበራለህ። ጸሎትም ህይወት ያሟጠጠውን ይመልሳል። ሌላው ሁሉ ሲወድቅ መንፈሳዊ እሳት እንዳይጠፋ የሚያደርገው ምንጭ እሱ ነው። ብዙዎች ጸሎትን እንደ መጨረሻ አማራጭ ያዩታል። ችግር ውስጥ ሲገቡ ብቻ ወደ እርሱ ዘወር ይላሉ። ነገር ግን እሱ መላ ህይወትን እንዲመራ የታሰበ ነበር። ኢየሱስ እንኳን ዘውትር ጸልዮአል። ከአብ ጋር ለመገናኘት ወደ ጎን ፈቀቅ ይላል። እርሱ የማያቋርጥ ግንኙነት ካስፈለገው እኛማ ምን ያህል ይበልጥ ያስፈልገን ይሆን? ጸሎት ስለ ርዝመቱ አይደለም፣ ስለ እውነተኛነቱ ነው። ስለ ፍጹም ቃላት አይደለም፣ ስለ እውነተኛ ልውውጥ ነው። ጭንቀት ወደ ሰላም፣ ግራ መጋባት ወደ ግልጽነት፣ ፍርሃት ወደ እምነት የሚቀየርበት ነው። የመንፈስ ኃይል የሚቀጥለው በቀጣይነት ባለው ግንኙነት ነው። ስትጸልይ መንፈስህን ታጠነክራለህ። ስታቆምም እሳትህ መክሰም ይጀምራል። የማይጸልይ አማኝ መሳሪያ እንደሌለው ወታደር ነው፣ የታጠቀ ነገር ግን ምንም ማድረግ የማይችል። ጳውሎስ ሳታቋርጡ ጸልዩ ያለው ለዚህ ነው። ምክንያቱም ጸሎት መንፈስህን በህይወት ያቆየዋል፣ እምነትህን ንቁ ያደርገዋል እና ግንኙነትን ጠንካራ ያደርገዋል። ጠላት ዝም ብሎ ቤተ ክርስቲያን የሚሄደውን አማኝ አይፈራም። እሱ የሚፈራው የሚጸልየውን ነው። ምክንያቱም ጸሎት አቋምህን ይቀይረዋል፣ ከፍርሃት በላይ ከፍ ያደርጋል። በዓላማ ውስጥ ተመስርተሃልና ከሰማይ ፍሰት ጋር ያስተካክልሃል። ስለዚህ አንድ ነገር ሲያስፈልግ ብቻ አትጸልይ። ያለ እርሱ መኖር መስራት ስለማትችል ጸልይ። ግንኙነቱን ሕያው አድርገህ ጠብቅ። እሳቱን ሕያው አድርገው። መንፈስም ያለ ማቋረጥ ይጠናከር። ጸሎት ያንተ የህይወት መንገድ ሲሆን ኃይል ተፈጥሯዊ መገለጫ ይሆናል። ሌላኛው ምክንያት መንፈሳዊ እርካታ ግዴለሽነት ነው። ኃይል በምቾት ቀጠናዎች ውስጥ ሊኖር አይችልም። በጽዮን ሆነው በምቾት ለሚቀመጡ ወየውላቸው። የመንፈስ ቅዱስ ኃይል መቼም ቢሆን በምቾት ለመቀመጥ የታሰበ አልነበረም። እርሱ የሚወለደው ራስን የመቀደስ የመለየት ስፍራ ውስጥ ነው። የመንፈስ ኃይል ንቁ፣ ሕያውና ለውጥ የሚያመጣ ነው። ይንቀሳቀሳል፣ ይተነፍሳል፣ የነካውን ነገር ሁሉ ይለውጣል። ነገር ግን አንድ አማኝ መንፈሳዊ እንቅስቃሴ አልባ ሲሆን፣ ረሃቡን ሲያጣና ወደ ተራ ህይወት መካከለኛነት ሲመለስ እሳቱ መጥፋት ይጀምራል። ግዴለሽነት ቅባቱን በዝምታ ያጠፋዋል። መንፈሱ ስለሄደ አይደለም፣ አንተ ለእርሱ ያለህን ፍላጎት አጥተሃል። ለብ ባለ ህይወት እየኖርክ የሰማይን እሳት መሸከም አትችልም። መንፈስ ቅዱስ ተመልካች ለሆኑት ላረፉት ኃይል አይሰጥም። እርሱ በምቾት ውስጥ አይኖርም። እርሱ የሚኖረው ለነገሩ ባለን ቁርጠኝነት ውስጥ ነው። እያንዳንዱ መነቃቃት፣ እያንዳንዱ መንቃት፣ እያንዳንዱ የመለኮታዊ ኃይል መፍሰስ የተወለደውም በምቾት ውስጥ ለመቆየት እምቢ ባሉ ሰዎች ነው። አብዝተው ጸለዩ፣ በጥልቀት አመኑ፣ እናም ፈጥነው ታዘዙ። የእግዚአብሔር ክብር ሲገለጥ ለማየት ምቾት ማጣትን ተቀበሉ። መንፈስ ቅዱስ በሚጠበቅበት ጉጉት ባለበት ቦታ ይንቀሳቀሳል። ረሃብ ሲጠፋ መንፈሳዊ እንቅስቃሴ ይቀንሳል። መንፈስ ቅዱስ ምላሽ የሚሰጠው ለጥማት ነው።
እርሱ ሙሉ ለሆነው ሳይሆን ባዶ የሆነውን ይሞላል። ለዚያ ነው ኢየሱስ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ያለው። አስቀድመ ሙሉ በሆንክበት ጊዜ መሞላት አትችልም። መንፈስ ቅዱስ ይበልጥ ወደሚፈልጉት ወደሚራቡት ይሳባል። ኃይል የሚጀምረው ምቾት በሚያበቃበት ቦታ ነው። ከተፈጥሮ በላይ የሆነውን ከፈለክ ከጥልቀት የሌለውን ከላይኛው ስፍራ ውጣ። ለውጥ ከፈለክ ከልማድ ደህንነት ውጣ። ጀልባዋን እንደጨበጥክ በውሃ ላይ መራመድ አትችልም። ስትንቀሳቀስ ኃይል ይገለጣል። በእምነት ስትራመድ መንፈስ ቅዱስ ምላሽ ይሰጣል። እንደገና ለማመን፣ እንደገና ለመጸለይና እንደገና ለመዘርጋት ስትደፍር እሳቱ እንደገና ይገለጣል። በምቾት ውስጥ የሚቀሩ ታምራትን ብቻ ይመለከታሉ። ነገር ግን ቁርጠኛ የሆኑት በእነሱ ውስጥ ይራመዳሉ። ሌላኛው ምክንያት የመታዘዝ እጥረት ነው። መንፈስ ቅዱስ ኃይል የሚሰጠው ድምጹን ለሚከተሉ ነው። እኛ ለእነዚህ ነገሮች ምስክሮች ነን። እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስም እንዲሁ ምስክር ነው። ኃይል ዝም ብሎ አይቀመጥም፣ ለመታዘዝ ምላሽ ይሰጣል። መንፈስ ቅዱስ ይመራል እንጂ አይከተልም። እርሱ አቅጣጫን እንጂ ተቃውሞን ኃይል አይሰጥም። ብዙ አማኞች እግዚአብሔር አስቀድሞ የነገራቸውን ችላ በማለት የበለጠ ቅባት ይጠይቃሉ፣ አዲስ መገለጥ ይፈልጋሉ። ነገር ግን በደረሳቸው የመጨረሻ መመሪያ ላይ አይሰሩበትም። በግትርነት ላይ እየጠነከርክ መለኮታዊ አጋርነት ልትጠብቅ አትችልም። መታዘዝ የሰማይ የፍቅር ቋንቋ ነው። እያንዳንዱ የታዛዥነት ተግባር አንተን የእግዚአብሔር ዓላማ መውረጃ ያደርጋል። እግዚአብሔር ይቅር በል ሲልህና ስትታዘዝ ኃይል ይፈሳል። ቅባቱ የሚጨምረው በመታዘዝ አፈር ውስጥ ነው። እየጸለይክበት ያለው መሻገሪያ ብዙ ጊዜ ያንተን መገዛት እየጠበቀ ነው። ጴጥሮስ በሌላኛው በኩል እንዲቀጥል የተሰጠውን መመሪያ እስካላስተካከለ ድረስ ተአምሩን አላየም። መታዘዝ ከመመሪያ ጋር እስካልተገናኘ ድረስ ፈውሱ አልመጣም። መበለቲቱ የተባለችውን እስክታደርግ ድረስ አቅራቦቱን አላየችም። እግዚአብሔር መንፈስ ኃይል የሚገልጠው እምነትና መታዘዝ በሚገናኙበት ቦታ ነው። ብዙ አማኞች ደካማ ሆነው የሚቀሩት እግዚአብሔርን ስለሚከተሉ ሳይሆን ከእርሱ ጋር ስለሚከራከሩ ነው። የእርሱን አመራር በመጠራጠር የራሳቸውን ስኬት ያዘገያሉ። ነገር ግን መንፈስ ቅዱስ አመጽ በነገሰበት ቦታ አይንቀሳቀስም። ኃይል ለመስማት ብቻ ለሚሰሙ አይደለም፣ ኃይል ለሚያደርጉ ሰዎች ነው። ኢየሱስ እንዲህ ብሏል፣ ብትወዱኝ ትእዛዜን ጠብቁ። ፍቅር በስሜት አይረጋገጥም። ፍቅር የሚረጋገጠው በመታዘዝ ነው። ሙሉ በሙሉ ባይገባችሁም እንኳን እግዚአብሔርን ስትከተሉ በራሳችሁ ማምረት የማትችሉትን ሰማይ ይለቅላችኋል። ኃይል ሰማይ ለታማኝነት የሚሰጠው ምላሽ ነው። መንፈስ ቅዱስ ባለመታዘዝ በሚፈስ ሕይወት ውስጥ አይፈስም። እያንዳንዱ የእጅ መሰጠት፣ ራስን አሳልፎ የመስጠት እርምጃ አቅማችሁን ያሰፋዋል። ከመንፈስ ቅዱስ ጋር ስትስማሙ የእርሱ ጥንካሬ የእናንተ ስልት ይሆናል። ከራሳችሁ በላይ መስራት፣ ከጥበባችሁ በላይ መናገር፣ ከግንዛቤያችሁ በላይ መውደድ ትጀምራላችሁ። ይህም በስራ ላይ ያለው መለኮታዊ ኃይል ማስረጃ ነው። መታዘዝ የትርፍርፍ ፍሰትን ይከፍታል። ኃይል ለእይታ ለማሳያ የሚሰጥ አይደለም። ኃይል የሚሰጠው ለዓላማ ነው። እግዚአብሔር ሰዎችን እንድታስደንቁ አይቀባችሁም፣ ፈቃዱን እንድትፈጽሙ ይቀባችኋል። ስለዚህ ተጨማሪ የመንፈስ ቅዱስ ኃይል እየጠበቃችሁ ከሆነ ምናልባት እርሱ አስቀድሞ በተናገረው ነገር ላይ የምትሰሩበት ጊዜ አሁን ሊሆን ይችላል። ምክንያቱም በመጠበቅ ብቻ አይመጣም። መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ። ነገር ግን ያ ኃይል የሚገለጠው የእናንተ ፈቃድ ከእርሱ ፈቃድ ጋር ሲስማማ ነው። ያለመታዘዝ መንፈስ ቅዱስን መያዝ መኪና ኖሯችሁ ፈጽሞ እንደ አለማስነሳት ነው። እምቅ አቅም አለው፣ ነገር ግን እንቅስቃሴ የለውም። በውስጣችሁ ያለው መንፈስ የማይሰራ አይደለም። እርሱ የእናንተ ምላሽ እየጠበቀ ነው። ኃይል ባለቤት በመሆን ውስጥ አይደለም። ኃይል ያለው በተሳትፎ ውስጥ ነው። ራሳችሁን ስትሰጡ፣ ስትጸልዩ፣ ወደ ውጪ ስትወጡ፣ ስትታዘዙ እርሱ ይንቀሳቀሳል። የእግዚአብሔር ኃይል ከሰማይ ለመውረድ እየጠበቀ አይደለም፣ በውስጣችሁ ለመፍሰስ እየጠበቀ ነው።